ብሩክ ቅድስትን ሚስቴን እንዳትነኪብኝ አለ። አይገርማችሁም? ቤተሰብ አላሰብነው ነበረ ሁላችንም። ነገር ግን ባልታሰበ መንገድ ቅድስት መሀሌትን ዘርራታለች ማለት ነው። እሷም እንግዲህ በራሷ ነገር አላት። እንግዲህ ነገር ስላላት እሷም እንግዲህ መታች ዘረረቻት ማለት ነው ቅድስት መሀሌትን። ይህንን እየተመለከተ ብሩክ ግን እንዴት ትመቻታለሽ? ባታከብሪያት ባትታዘዣት እንኳን ልታከብሪያት ይገባል። ሚስቴ እኮ ናት፣ ለአመታት አቅፊያት ተኝቻለሁ አላለም እንዴ? እና ቅድስትን በጣም ባለጌ ነሽ፣ እንዴት እንደዚህ ታደርጊያለሽ ነበረ ያለውና ነገር ግን መድብልን መጀመሪያ ወርዶበታል። በጣም አሳፋሪ ነሽ፣ ብዙ ነገር ተነጋግረን ብዙ ነገር ተባብለን እንዴት እንደዚህ ታደርጊያለሽ? መሀሌትን እዚህ ቤት ለምን እንዳመጣናት ሁሉ ነገር ሚስጥሩን ነግረንሻል፣ ታውቂያለሽ። እንዴት መታገስ ያቅትሻል? እሷ የእኛን ስራ ለማበላሸት እኮ ነው የምትሞክረው። ለምን ተመቻታለሽ እያለ ነበረ። ነገር ግን ብሩክ በጣም ባለጌ ነሽ ሲል እንግዲህ መድብልም መለስ ብሎ እንዴት እንደዚህ ስላታለ ቅድስትን እኮ ነው በጣም ባለጌ ነሽ ያልካት፣ እንዴት እንደዚህ አይነት አነጋገር ቅድስትን ትናገራታለህ ነበር ያለውና ቅድስት ራሱ ማመን አላቃታትም። ጋሼ እኔን ነው እኔም ባለጌ ነበር ያለችውና አዎ አንቺን ነው እንዴት ትገፈትሪያታለሽ ምናምን በቃ እንዴ ማለት ሚስቴ እኮ ናት፣ ምንም ብትሆን እኮ ሚስቴ ናት። ለአመታት እኮ አቅፌያት ተኝቻለሁ። እዚህ ጋር የቅድስት ችግር አልታየኝም። ምክንያቱም ቅድስት ከሜዳ ተነስታ የብሩክ ሚስት ለመሆን ወይንም ደግሞ ቅድስትን ከዛ ቤት ለማባረር የሞከረችው ቢሆን አዎ ታላቋነት ለምን ትመታታለች ብለን ልንል እንችላለን። ነገር ግን መሀሌት እሷን በቃ ለማሳሳት እንግዲህ አጠገቧ ቂጥቂጧ ስር እየሄደች የማትላት የማትናገራት ነገር የለም። ከዚህ ቤት አትወጭም ወይ? ብሩክ እያታለለሽ ነው፣ እየዋሸሽ ነው። እኔ ውልሻውን ለታመጥቼ አቅፎኝ ተኛ፣ አንቺን አንድ ቀን እንኳን አቅፎች ተኝቶሽ አቅም፣ እያታለለሽ ነው፣ እየዋሸሽ ነው እያለች እንግዲህ ጥርጣሬ ውስጧ እንዲያደር ቅድስት ከዛ ቤት ብን ብላ ወጥታ እንድትሄድ ነው የምታደርገው ማለት ነውና ነገር ግን እባክሽ ውጪልኝ ብትላትም እንግዲህ ተኩሽና እንኳን አልወጣላትም ማለች። እንግዲህ ቅድስት ሳሎን ለቃላት ወደ ኩሽና ነበር ሄደችው። አየሽ ሳሎን ለቅሽልኝ ወደ ኩሽና መጣሽ፣ ስለዚህ ሰራተኛ መሆንሽን በትክክል አልረሳሽውም ማለት ነው። አዎ አላማሽን አትርሺ፣ ስራሽ ሰራተኝነት ነው፣ ምንጊዜም ሰራተኛ ነው ነበር ያለቻትና ስለዚህ ቦታሽን አትሳቺ፣ የሰው ባል ላይ ደግሞ አትንጠልጠይ። የሰው ባል ማንም ዝም ብሎ የሚለቅልሽ የለም እንዴ። ዙሪያሽን ተመልከቺ፣ ብዙ ቆንጃንጆ ወንዶች እኮ አሉ። ምንድነው ብሩክ ላይ አንቺ መች መታሽ እንዴ? ደግሞ የሰው ባል በቀላሉ አይገኝም ነበር ያለቻትና እንግዲህ እባክሽ መሀሌት ውጭልኝ ታሳስችኛለሽ ብትላትም ልትወጣላት አልፈለገችም። ነገር እንግዲህ በጥፊና በካራቴ ብላ ዘራታለች ማለት ነው። ይሄ ነው እንግዲህ እንዴት ተመለከቱ ነው። በዚህ ምክንያት የተነሳ ነውና መድብልም እንዴት እንደዚህ ትናገራታለህ እያለ ነበረ። እንዴት እንደዚህ አይነት ንግግር ቅድስትን ትናገራታለህ? በይ ቅድስት፣ ይሄ እየተናገረ ያለው ሰውዬ ብሩክ አይመስለኝም፣ በጤናው አይመስለኝም። እኔ ኃላፊነቱ ወስጄ ቤተሰቦች ድረስ ወስድሻለሁ ያላትና ነገር ግን ምሳሌስ ነው ያለችው። በጣም የሚገርመው ምሳሌስ ነው ያለችውና ምሳሌ ራሷን ፈቃደኛ አትሆንም ከማህሌት ጋራ ለመኖር ፈቃደኛ አትሆንም። ቅድስት እንድትሄድ ደግሞ አትፈቅድም። ምክንያቱም ለብዙ አመታት የሮተችው ከቅድስት ጋራ ነው። ምሳሌ እዛ ቤት ስትኖር ራሱ እየሰደበቻት እየገላመጠቻት አንቺ ድመት የድመት ነፍስን ያለሽ አትሞቺ አልሞት ባይ እያለች እንግዲህ ብዙ ነገር ስትላት ነበር። ስለዚህ አሁን ደግሞ ማህሌት ምሳሌ አፍ አውጥታ ራሱ እኔ አንቺን አልወድሽም ቅድስትዬን ነው የምወደው፣ እናቴ እንድትሆንም የምፈልገው ቅድስትዬን ነው፣ ከፈለገሽ ውጭና ሂጂ ነበር ያለቻት ያለውና የኔ እናት ቅድስት ብቻ ናት፣ አልፈልግሽም፣ ምግብም አትስሪልኝ፣ የአንቺን ምግብም አልፈልግም፣ አልወድሽም እያለቻት ነበረ። በፊት ግን እማዬ ነበር የምትለው። ስለዚህ ብሩክ ደግሞ ልጄ እየመረጠችልኝ ነው ማገባው ብሏል። ስለዚህ ምሳሌ እየመረጠችለት ለብሩክ የመረጠችለት እንግዲህ ቅድስትን ነው ማለት ነው። ብሩክ እንግዲህ መንገዱ በቃ ምን ሆኖ እንደፈዘዘ ባናውቅም ሰውየው ፈዟል ማለት ነው። ያፍስዘውና ይሄ ነፈዝ ድሮም እኮ ሰነፍ ነፈዝ መሆኑን እኮ ያውቅ ነበረ፣ አልነገርኳችሁም እንጂ ነው ማለት ነው። እና እንደዚህ አይነት ንግግር ከሱ አልጠበቅንም ነበረ። ሌላው ደግሞ ትህትና በአበበ ደንበሳ ላይ በዝና እጅ ውስጥ ነት ያለችውና እሱም እንግዲህ ብይ ጠጪ በግድ ማለት ነው። በግድ ብይ ጠጪ፣ የመጣልሽን እድል እየተጠቀምሽ አይደለሽም። ስለዚህ እኔ ብዙ እድሎችን ሰጥቼሽ ነበረ፣ የኔ ሚስት ሁኚ ብዬሽ ነበረ፣ እምቢ ብለሻል። ብዙ እድሎች ሰጥቼሻለሁ፣ እምቢ ብለሻል። ስለዚህ ለራስሽ ቀንሽን እያሳጠርሽው ነው። ለዚህ የመጣልሽን መግቢ ይኋልሽ፣ የመጣልሽን ውሃም ጠጪ። ህይወትሽ ለኛ ያስፈልገናል፣ ለአንቺ ባያስፈልግሽ ነበር ያትና እንግዲህ ለብዝበዛ ነው
ባለፈውም ባዶ አስክሬን ነው ለቤተሰቦች ምንልክላቸው ብሏል ማለት ነው። የጨካኞች ጥግ ነው እዚህ ጋር የሚታየው። እንግዲህ ጨካኞች እነ የጨካኞች አረመኔ ሰዎች ደግሞ መጨረሻቸው ምን ይሆን? መጨረሻቸው እነሱንም እንግዲህ በጉጉት እንጠብቃለን የእነሱ መጨረሻ ለማየት ማለት ነውና እሷ ግን አልበላም አልጠጣም። ለምን ሞቴን አታፈጥኑትም? መሞቴ አይቀር ግን በጣም የማዝነው ቤተሰቦቼን ለደህንነት ሰጥታቸው ህይወቴን አተርፋለሁ ብዬ ለእህቶቼ ለወንድሞቼ አልደረስኩላቸውም። አባቴን በሮቹን አሰድኩት፣ ቤቱን አሸጥኩት፣ ባዶ እጁን አስቀራሁት፣ ለደህንነት ሰጠሁት። አባቴ እኮ ያልፍለታል ብዬ ነው ነበር ያለችውና እሱም ግን የመጣልሽ ምግብ ዝም ብለሽ ብዬ ነበር ያላት። አልበላም እንግዲህ በግድ ትበያለሽ ነው ያላት። እና እሷም እንግዲህ ተስፋ ቆርጣለች። አንተን የተወለደች ማህፀን የተረገመች ናት ያለችውና ድገሚው ሲላትም እንግዲህ ደግማለታለች ማለት ነው። እንዴት እንደዚህ ትናገረኛለሽ በማለት በጥፊ ነበር ጭው አርግቶ የመታት። እውነት ለመናገር ዝና ልቡም አርፎባታል። በተደጋጋሚ ካሌብ ሙሲሳ የሚባለውን የሴጣን ግብረ አበር የሆነውን ሰውዬ እንግዲህ እሱንም እችሊ ከኛ ጋር ብትሰራ በጣም ኃይለኛ ሰው ናት፣ ከኛ ጋር ብትሰራ እያለው ነበረ። ካሌብ ሙሲሳ ግን አይሆንም፣ ኃይለኞች ሰዎች ቶሎ መወገድ አለባቸው ነው ያለውና ስለዚህ እሷ መወገድ አለባት፣ ፖሊሱም መወገድ አለበት ነው ያለው። ፖሊሱ እንግዲህ እነ መድብል የያዙት ነው ሚስጥሮችን እየተከታተለ ነገሮችን እያጸና ኢንፎርሜሽን እየያዘ ነው። ለክስ እያሰባሰቡ ስለሆነ ምስክር እያሰባሰቡ እና ነገሮችን እየመረመረ ይገኛል። ስለዚህ ያ ሾካካ ፖሊስ ከኛ ጀርባ እየሄደ ነገሮችን እየመረመረ ይገኛል ነው ያለውና ስለዚህ እሱም ቶሎ መወገድ አለበት። ይሄ መድብል የሚባል ሰውዬም በጣም ኃይለኛ ሰውዬ ነው፣ እሱ መወገድ አለበት እያለ ይገኛል። እና አንተ ግን እንዴት ነው እዚህ ትህትና የምትባል ልጅ ላይ ልብክ ያረፈ ይመስላል ነው ያለው። ሲመስለኝ ሁለቱም ልባቸው አርፎባታል። ትህትና ምንም መሆን የለባትም፣ ነጣ መውጣት አለባት ማለት ነው። አንድ ምስኪን ነፍስ እዛ ይዘው እያንገላቱ ይገኛሉ። ይሄ እንግዲህ በብዙዎች ቦታ የሚገኝም ያለም ነው። በተለይ በሀገራችን ውስጥ እንደዚህ አይነት ነገር ያለ ነገር ነው። ነገሩ በዲራማም ቢሰራም ትክክለኛው ያለው ነገር ነው እነሱ እያሳዩት ያሉትና ሌላው እንግዲህ ሞገስ እና ሉላ በር ተንኳክቶባቸው ነበር። በቃ ሞገስ በጣም ደንግጦ ነበር። ሉላን በቃ መሞታችን ነው ብላ በጣም ደንግጣለች። ምክንያቱም ዝናን በጣም ነው የሚፈሩትና እንግዲህ በር ያንኳኳባቸው ማን እንደሆነ ባይታወቅም ወረቀት ተጥፎ ተቀምጦላቸዋል። ማን ይህን ወረቀት እዚህ ያስቀመጠው የሚለው ለሁሉም ሰው ጥያቄ ነው። እንግዲህ ከማይታወቅ ፊርማ ጋር ተብሎ ተቀምጦላቸዋል። ድጋሚ መጥቶ በር ሲንኳኳ በጣም ደነገጡ። አይ በቃ ማለቃችን ነው ብለው ነበረ። ነገር ግን ያን ሁለተኛው ጊዜ የመጣው መድብል ነው። እሱም እንግዲህ መጀመሪያ በር ሲንኳኳ ሰምቷል። ጠበቃውም ከዝና ጋር እንደተገናኘ በነገሩት ጊዜ ለወንድሜማ ሊደርስለት ይገባል፣ እሱ ለእኔ ወንድም ሲል በጥይት ተመቷል፣ ሞትም ቢሆን ያው ነውና ብቻዬን አይደለውም ከሰው ጋር ነኝ እናንተ አላችሁልኝ እያለ እንዴት ብቻውን እተወዋለሁ በማለት እንግዲህ እሱን ሄድን ነው በርን ሲያንኳኳ እንግዲህ ማን ነው በማለት በጣም ደንግጠው ነበር እነሱ ማለት ነው። ግን ሆኖም ያው ክፉ ነገር አልገጠማቸውም። መድብል ነው እና እሱም እንግዲህ አይዞ አለውላችሁ፣ ችግር ከተፈጠረ ደውሉልኝ፣ እኔ እበቃችሁ አለውላችሁም ብሎ እንግዲህ ከጎንክ ነኝ ብሎ አበረታቶት ነው ካጠገቡ ሄደውና በድጋሚ እንግዲህ በቃ የነሱ በር በተንኳኳ ቁጥር እንደው ልባቸው ውሃ እንደሆነች ነው። ዳጣም ትመጣለች ስልክ አልነሳ ሲሏት እሷን በር ስንትንኳኳ እንግዲህ አቤት አሁንም አለቀልን ያለችው ሉላ አለቀልን በቃ ነበር ያለችውና እንግዲህ ዳጣም ስትመጣ በጣም ደንግጠው ነበረ። እሷም ምን ሆናችኋል ደግሞ ፊታችሁን ጥላችኋል፣ እንደንግጣችኋል፣ ይሄ ፊታችሁ በእኳን በእኔ ቀልድ በድሮንም አይነሳ፣ ምን ነው ድሮኑ መጣባችሁ እንደ እያለች ነበር። እሱ ቢመጣማ አታገኝንም ነበር እኮ እዚህ ነበር ያለውና እሷም በጤናችሁ አይደለም ደግሞ ስልክ አታነሱም አስደንግጣችሁኝ እኮ ነው ስትል እንግዲህ አይ ያን እስቲ ይመጣልን ወረቀት ይኸው በሩ ፊት ለፊት ቁጭ አድርገው ሄደ ማን እንደሆነ ግን አናውቅም ብሏት እንግዲህ ከማይታወቅ ፍርሚያ ጋር አንድ እርምጃም ቢሆን ቀድሚያችኋለሁ የሚል እንግዲህ ታነባ ስለዚህ ይሄን ተልካሻ ነገርም ያደርገው ይሄ ጠበቃ የሚባል ሰውዬ ነው። እንደው ሄድለታለሁ ያለበት ቦታ ድረስ እያለች እየፎከረች ነበር። አይዳጣ ፉከራው ብቻ እኮ ይበቃታል ማለት ነው። እና ሄድላቸዋለሁ ያሉበት ቦታ ድረስ የት አባቱ ስና እያለች እንግዲህ ዘላ ወጥታ ሄዳለች። እሷ ሄደችው ወደ አባቷ ቤት ነው። ምክንያቱም ድሮኑ ከመጣ እንደማይለቃ ስለምታውቅ ማለት ነው። ይሄን ራሱ ድፍረቷ እሱ እዛ ከተማ ውስጥ የለም ብላ አስባ ነው እንጂ እንደዚህ ደፋሪ ሆነችው። እሱ በዞረበት እንኳን አዞርም በጣም ነው የምትፈራውና
እንግዲህ በስተመጨረሻም ቅድስት ወደ ገጠር ልትሄድ ነው፣ ወደ ቤተሰቦቿ። ብሩክ ትሄድልኝ በቃ ብሏል። ወይዘሮ መሀሌትም መታችኝ፣ መብራት ልታስበላኝ ነበር ያለችው። ወይዘሮ መሀሌትም እንግዲህ ቅድስት ትውጣ ሻንጣዋን ይዛ ሲባል እኔ ነኝ የማስወጣት፣ ቆይ ሻንጣዋን እኔ ላቀብላት ብላለች ማለት ነው። በጣም ደፋር። መጀመሪያ ወይኔ እኮ አልተረኩም ገፍትራ ጣለችኝ፣ መብራት ልታስበላኝ ነው እያለች ነበረና ነገር ግን በቃ የቅድስት መሄድ ሲነሳ አንድ ሻንጣ ናት ያለቻት፣ እኔ እሻኛታለሁ መድብል፣ አንተ ራሱ መሄድ አይጠበቅብህም ነበር ያለችው። ምሳሌ ደግሞ ከአባቷና ከእናቷ ጋር ከኔ ጋር ትኖራለች፣ አንቺ ግዴታ አታስፈልጊያትም፣ ቆይ አንድ ሻንጣ አለች ያለችሽ፣ እኔ ያመጣልሻለሁ ሻንጣሽን ብላ ሮጣን የተነሳችው። አቤት ፍጥነት! እንደዚህ ይቻላል እንዴ ማህሌት? እና ቅድስት ትሄዳለች አትሄድም? ብሩክ ምን ሆኑ እንደዚህ ሆነው? እንግዲህ በቀጣይ የምናይ ይሆናል። የዛሬ ቪዲዮ ይሄን ይመስላል። ቻናሉን አዲስ ሲሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሁላችሁንም ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሁላችሁም ቸር ሰንብቱልኝ። እወዳችኋለሁ ባይ